ቤተሰብ የፍቅር ጥያቄ ያቀርብላት በቃ ጓደኛሞች መሆን የምንችል ከሆነ ምናምን ብያት ወንድሜን እኔ አንተን እንደ እናቴ ልጅ ነው ማይ አስቡት እንግዲህ መጀመሪያ ተወደኝ ነበር ታፈቅረኝ ነበር እኔም ያንን የሆነ አለ ፍላጎቷን አይቼ ነው የፍቅር ጥያቄ ያቀረብኩላትና ምግብ ቤት እንደመጣች ለራሱ አሁን እህትና ወንድም ሲገናኝ ወይ ፊት ለፊት ነው የሚቀመጠው ወይም ሲተቃቀፉ ወሰናለሁ እሷ ግን እንዲህ ነበር ያቀፈች ኧረ ውሸት ስለዚህ እንግዲህ ነው ፍቅር አሸናፊ ነው ሰላም ውድና የተከበራችሁ የኤርሚ የሳቅ ምንጭ ዩቲዩብ ተከታታዮች በሙሉ በያላችሁበት ሰላማችሁ ይብዛልን። እንግዲህ እንደሚታወቀው እኔና ጽጌ ደግሞ ዛሬ አንድ አዲስ ነገር ይዘናላችሁ መተናል። እሱም ምንድነው ጥያቄና መልስ ነው። በመጀመሪያ ግን እሷ ሰላም ትበላችሁ። ሰላም ቤተሰቦቻችን እንዴት ናችሁ? ደህና ናችሁ? እኛ አለን እግዚአብሔር ይመስገን። እንዴት እያረጋችሁ ነው? እና ረመዳን ደግሞ እየቀረበ ነው። እንዴት እያረጋችሁ ነው? እኛ አለን እግዚአብሔር ይመስገን። በዚህ እና አሁን በአዲስ ቪዲዮ መተናል። ያው ዛሬ ወሳኝ የሆኑ ጥያቄዎችን እንጠያየቃለን። ያው ብዙ መጠየቅ የምፈልገው ነገር ነበር። እኔም በቪዲዮ ሐሳብቤ ብዙ ማውጣት የምፈልገው ነገር አለ። በተረፈ ስራ ጤና ሁሉ ሰላም ነው ከኛ አለን። ለቻናላችን አዲስ ይሆናችሁ ላይክ፣ ሰብስክራይብ፣ ሼር አድርጉ። የምንለቀላችሁ አዝናኝ ቁም ነገር አዘል ቪዲዮ እንደዚሁም የተለያዩ ፕራንኮች እናንተ ጋር እንዲደርሱ ሰብስክራይብ አድርጋችሁ ቪዲዮውን የደውል ምልክቷን መጫን እንዳይረሳ። ቪዲዮውን ስትጀምሩ ላይክ አድርጋችሁ ጀምሩት። ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። እንግዲህ ዛሬ ከጽጌ ጋር የመጣንበት ትልቁ ጉዳያችን ምንድነው? ጥያቄና መልስ ነው። እስኪ ስለፈራና እንዲ ሁላችሁም አጨብጭቡማ። እና ያው የመጀመሪያ ጥያቄ ትሆኚ ወላ እኔ ልጠይቅ? ችግር ነው የምጠይቅ። እኔ ልጠይቅ። እንግዲህ የመጀመሪያ ጥያቄ የሚሆነው መጀመሪያ ፍቅር ያዘሽ አንቺ ነሽ ወላ እኔ? ያው ግን አይልሽ ማወቅ ያለብሽ ነገር እውነቷን ያኔ መዋሸት ምናምን አታስቡ። መዋሸት የሚባል ነገር የለም። እውነቷን እሺ። የመጀመሪያ ፍቅር ያዘሽ እኔ ነኝ ወላ አንቺ? ያው ማመንም አለ እዚህ ጋር ነገሮችን እያመንሽ ነው የምትይው። እኔ አይደለም እንዴ መዋሸት የለም ብለናል እኮ በተሰብ እያያችሁ። የፍቅር ጥያቄ ማቅረብና ፍቅር መያዝ ይለያዩ። ያኔ ወደህ ነበር ግን ያኔ ጠበቃለ ፍቅር ነው መውደድ እኮ ይለያያል። መጀመሪያ ነው ያልኩሽ የፍቅር ጥያቄ ያቀረብኩት እኔ ልሆን ይችላል። ግን የወደድሽኝ ፍቅርሽኝ አንቺ ነሽ ወላ እኔ ነኝ? መጀመሪያ ላይ በሌብል ነው ወደህ ነበር ሳይሆን እወድሃለሁ። እሺ እወድሃለሁ ያኔ አንቺ ነሽ ማለት ነው። አምነሻል? ቤተሰብ አልተናገርኩም እንዴ? እሱ አረ ቆይ ላጨብጭብበት። እሺ ኤክሰለንት ቤተሰብ አንዳጨብጭብ። ሁለተኛ ጥያቄ ጠይቂ። አንቺ መጠየቅ የምትፈልጊው ነገር። እሺ የመጀመሪያ የተገናኘው ቀን ምን ተሰማ? መጀመሪያ የተገናኘን ጊዜ አስታውሳለሁ። የተገናኘ ነው ያበሻ ምግብ ቤት ነው። አዎ ግን መጀመሪያ ላይ ስንገናኝ በእህትና በወንድም ስለነበረ እንደው ምንም አልተሰማኝም። ግን ፍቅረኛዬ ብትሆን የኔ ብትሆን ብዬ ተመኝቻለሁ። ኦኬ ባይዘው መጀመርታ እንደ እህትና እንደ ወንድም ነው የነበረው ማለት ነው። ግን እህትና ወንድም እያለን ማን ነበር የቀየራኔ የፍቅር ሐሳብ የመጣለት ማን ነበር? አይ ቤተሰብ ነው የሆነው ነው ነገር እወደው ነበር ግን እንደዚህ ባፊያ አስወጥቼ አልነገርኩም። የፍቅር ጥያቄ ጠይቅ። አንተ ምን ብዬ ነበር ታስታውሻለሽ? የመጀመሪያ ጊዜ የፍቅር ጥያቄ ምን ብዬ ነበር የጠየቅሽ? አይ ያኔ መጀመርታ ሀበሻ ምግብ ከተገናኘን በኋላ በዛው ተላመድን እየተዳወልን ከዛ በኋላ በቴክስ ማለት ነው የኔ ቆንጆ የኔ ፍቅር ምናምን ማለት ጀመረ። እኔም የኔ ውድ ማለት ጀመርኩ። በዛው ግን ከዛም በኋላ ማለት ነው ከሴቶች አንድ ያኔ ከዛም በፊት ተወጂ ነበር አይደል? ለኔ ፍቅር ነበርሽ። ለምንድን ነው የፍቅር ጥያቄ ሳቀርብልሽ እንደ እህትህ ነው የማይጓከጭ ብለሽ ነበር? የሆነ ታይም ላይ በጣም ተቆጥተሽ ነበር። ቤተሰብ የፍቅር ጥያቄ ያቀርብላት በቃ ጓደኛሞች መሆን የምንችል ከሆነ ምናምን ብያት ወንድሜን እኔ አንተን እንደ እናቴ ልጅ ነው ማይ አስቡት እንግዲህ መጀመሪያ ተወደኝ ነበር ታፈቅረኝ ነበር እኔም ያንን የሆነ አለ ፍላጎቷን አይቼ ነው የፍቅር ጥያቄ ያቀረብኩላትና
ምግብ ቤት እንደመጣች ለራሱ አሁን እህትና ወንድም ሲገናኝ ወይ ፊት ለፊት ነው የሚቀመጠው ወይም ሲተቃቀፍ ወሰን አለው። እሷ ግን እንዲህ ነበር ያቀፈችኝ። ኧረ ውሸት ስለዚህ እያሽኮረብኩኝ ነው። ምናምን ሳይሆን የፍቅር ጥያቄ ሲጠይቅሽ የዛን ሰዓት ለምን ጓገጫለሽ? እኔ እኮ እንደ ወንድሜ ነው የማይህ አንተን እኮ እንደ መከታ ነው የማይህ ምናምን ብላ በቃ ያዙ ይልቀቁኝ ብላ ነበር። ባይዘወይ ማለት ነው ሴቶች እንደዚህ ነን። ያኔ እየወደዳችሁን ትሸመጥጣል እናንተ ሸመጣጫዎች። ያኔ ክብር ያለ ያኔ ክብርም እንትን አለና ለክብራችን ብለን ያው ወደ ምሻንልም ነው። እሺ እሱ ይሆናል። ግን ሴት ልጅ የፍቅር ጥያቄ ብታቀርብ ችግሩ ምንድነው? ያኔ አሁን ለምሳሌ እኔን ወደድሽኝ አፈቀርሽኝ አምሼ እኔ ጠይቄሽ ነው። ግን አንቺ ብትጠይቂኝ ችግሩ ምንድነው? ያኔ ፍቅርሽን ለኔ ብታሳውቂ እዚህ ላይ ምን አለ መሰለኝ ያኔ እንደ ሴት ክብራት ትጠብቃለች ክብሬስ ምናምን ትላለች። ግን ችግር የለውም በእኔ ችግር የለውም። ያኔ አንድን ሰው ለምሳሌ እኛ ወንዶች አሁን ስንወድ ስናፈቅር ሄደን እናናገራለን። ወድጄሻለሁ አፍቅሬሻለሁ እንላለን። እናንተስ ችግሩ ምንድነው? ያኔ አሁን እኔን ከወደድሽኝ እወድሃለሁ አፍቅርሃለሁ። በቃ ሴቶች እንዴት መሰለኝ እንደ ሴት ልንገርህ ማለት ነው ለወንድ ልጅ አፈቅርሃለሁ ምናምን ብለው ብከዳኝስ ብንቀኝስ ምናምን ይባላል። አይዋ ያኔ ሴት ልጅ የፍቅር ጥያቄ ተጠየቀች ያው መናቃለ ያንን ታሳቢ በማድረግ ወንድ ከጠየቀ ራሱ ነው የጠየቀኝ ብላ ትደሰታለች። ያኔ ከሷ ትጠይቅ እሷ አይዋ አዎ። በእኛ በወንዶች ዙሪያ ደግሞ አንዳንዴ ምን አለ መሰላችሁ ቶሎ ያገኘነው ነገር ይረክስብናል። አንዳንድ ደግሞ ዘግይቶ የመጣ ነገር ውድ ይመስላል። አዎ መጣህልኝ እኔ ጀግና እንደሱ ነው ያልኩት እና ታዲያ አሁን ይሄ አንድ ያስጨብጭ ያስምም እዚህ ጋር ያስማል እኮ ቤተሰብ የልብ እኮ ነው የምናገረው። እና ደግሞ ወደ ቀጣዩ ጥያቄ ስሄድ መጀመሪያ ላይ ለመተዋወቃችን መንስኤ ማን ነው? ያኔ ማን ነው ቀድሞ ቴክስት ያደረገው መግባባት የፈለገው? ነገራቸው የሚያስፈራ ነገር የለም። ባይ ዘ ወይ መጀመርታ እኔ በቀድም ከታተለው ነበር ቲክቶክ ምናምንና አየው ነበር። አድናቂ ናት። አዎ አድንቀው ነበር ማለት በርግጥ ያው እንደ ይሆነ አለ አይደል ቲክቶከር የምታደንቀው ምናምን እወደው ነበር ስራው ምናምንና ከዛ በኋላ ፌስቡክ ወደ ፈለው ቀይርልኝ ምናምን ብዬ ቴክስት አደረኩለት ሰላም ሃይ ብዬ ማለት ነው። ከዛ እንደው ቆይቶ ነው የመለሰ በ3 ቀን በ4 ቀን ነው የመለሰ። ለዛም በነገራችን ላይ እዚህ የፌስቡክ ቤተሰብ ካሉ ይቀየሙኛል። 3 ወር 4 ወር ጽፈውልኝ አልመለስኩላቸዋልና ማለት ነው እኮ እኔ መለስክልኝ እኮ ጓደኛህ በሰላ ኖሮ እንጂ ባይዞ በትግርኛ ሰላም ዶ ብዬ ነው የመለሰልኝ እንጂ አያ ከዛም በስ ነው እኔ ነኝ ሃይ ያልኩት። ያው በመጀመሪያ ሃያልሽኝ አንቺ ነሽ። ቀጣይ ያው ፌስቡክ ላይ ወደ ፎሎ ቀይርልኝ ብለሽኝ ግን ቀጣይ ደግሞ ወንድም ሆነኝ ነበር ያለችኝ መጨረሻ ባላረገችኝ። ያሳፍራል። ግን አሁን እዚህ ጋር የፍቅር ጥያቄውንም ማፍቀሩንም እንዳለ ሆኖ ማንኛውንም ነገር የጀመርሽው አንቺ ነሽ ማለት ነው። አዎ ሃያልኩት እኔ ነኝ። ከዛ በኋላ ለድክር አድርገልክ ማለት ነው። በዛኛ ይሄን ያህል አላውቅም ነበር አማርኛ መናገር። ከዛ አማርኛ በነገራችን ላይ በግድ ነው ያስለመድኳት። በስመ አብ እሷን አማርኛ ለማስለመድ እንደሞከርኩት ትምህርቴ ላይ ፎከስ አድርጌ ቢሆን ይሄን ሲጀምር ስደትም አንወጣም ነበር አልወጣም ነበር። አራተዋተማር እንዴ በጣም ደክም ያለው ለዚህ ብርታቴ ፋሚሊዎች አሁን ሞቅ ያለ ጭብጨባ ለኛ ያስፈልገኛል። አንዴ አማርኛ አሁን በደንብ ታወሪያለሽ? አዎ ያኔ አሁን ከመቶ ቢያንስ 70-80% ታወራለች። አዎ ኮሜንት ላይም እያነበብኩ ነው። አሁንማ ቀኔ መዝረፍ ጀምራለች። ስታወራ በአሽሙር ሆናል የምታወራው። በቃ ይችላልች። እናንተ ያላችሁ አይቸግረኝም። ከዚህ በኋላ አንተም ከፈለክ ያው የዘንድሮ ሰው እኮ ራሱን እስከምታስችሉት ነው። አያችሁ እና ያው እንግዲህ ከአድናቂነት ተነስተሽ የራስሽ አድርገሽኛል። አምጪ ያው ያንቺ በመሆኔ በጣም ደስታለሁ፣ ደስ ብሎኛል። በርግጥ ጽጌ ማለት ይሆናል አይደለ የሥራ ሰው ነው። ስራ ላይ ፎከስ ማድረግ ደስ ይላታል። ከዛ በተረፈ ግን እኔና አንቺ እንደዚህ አይነት ህይወት ይኖረናል ብለሽ አስበሽ ታውቂያለሽ? ያኔ ከኤርሚ ጋር ተግባብቼ ተፋቅረን አንድ ጋር እንኖራለን ብለሽ አስበሽ ታውቂያለሽ? አስቤ አላውቅም ጭራሽ። ያኔ መጀመሪያ ላይ ስትጽፊልኝ ምን አይነት ስሜት ተሰምቶሽ ነው የጻፍሽው? አብረን እንኖራለን ብዬ ማሰብ ይቀርና
ፍሬንድ ይመልስልኛል ምናምን ብዬ እንኳን አልጠበቅኩም ነበር ባይዘወይ ከዛ ስራ ላይ እየሰራው መጣልኝ ማለት ነው በጣም የደነገጥኩት ባይዘወይ ደስ አለኝ ማርያም እየተቀጠቀጥኩ ለርከር ይመልስልት በጣም ደስ ያለኝ ያው ቀንደኛ አድናቂ ነሽ በዚህ ልክ ምፈራ እንዴ በጣም ነው የምወደው ነበር ማለት ዩቲዩብ ላይም እከታተለዋለሁ ፌስቡክ ያው ቲክቶክም በሁለት አካውንት ነው በነገራችን ላይ ቲክቶክ የመጀመሪያው 200 ሺህ አልፏል ሁለተኛው አካውንቴ 100 ሺህ አልፏል በዚህ አጋጣሚ እንኳን ደስ አለ በሉኝ አዎ እና ያው ኮንግራ ባይ ዘ ወይ ኬክ እንቆርሳለን ለዩቲዩብም እንደዛ ዩቲዩብ 50 ሺህ ሲገባ ኬክ እንቆርሳለን በእርግጠኝነት ዩቲዩብ በዚህ ወር ላልል እችላለሁ 2 ወር ውስጥ 50 ሺህ እንደምንገባ ኦቨርታይም ኮንፊደንስ አለ በእርግጥ ያው ታዳጊዎች ነን እናንተም ደግሞ አበረታቱን ሰብስክራይብ ያደረጋችሁ አበረታቱን እና ደግሞ ሌላ አሁን ጥያቄ ካለሽ መድረኩ ያንቺ ነው እሺ እኔ ወደ ሆት ሳልገባ በፊት ያኔ ማግባት ሐሳቡ ነበር ወይ እንዴት ነበር ሆት በእርግጥ እኮ ማለት ነው መጀመሪያ ላይ ጓደኛ እህትና ወንድም አልነበርን ያለውን ነገር አልደብቃትም እናወራለን ሄጅ ሲጀናጀን ምናምን ሁሉንም ነገር እኮ አሳውቅሻለሁ የተጀናጀንኳትን ልጅ ፎቶ ልክላታለሁ ግን አንዳንድ የሆነ ታይም ላይ ብቻ ከፋ ይላታል ደስተኛ ሆነ አሪፍ ናት እንዲኖ ትላለች ግን ብዙ አይዋጥልሽም ነበር ለምን በርግጣው ይልክን ነበር ግን ያሳየኝ ነበር አንዳንድ ጊዜ ደግሞ ወደም ነበር በርግጥ ግን መናገር አልፈለኩም ነው እንጂ ያኔ በርግጥ እኔ አንዳንድ ጊዜ ሆን ብዬ ፎቶ ምናምን እመልክላት ያው እሺ ጠይቀ ቤተሰብ ለማስቀናት ነበር እንደዛ ማደርገው ማለት ያኔ እንደወደድክ ታውቅ ነበር ያኔስ ባይዘው ስናወራ ብዙ ሰዓት ነው የምናወራ ስራ ቤት ስለነበርኩ መተኛት አልነበረም በቃ ያው ብዙ ቃታ ጥቦብኛል ብዙ እንቅልፍ አጥቻለሁ በዚህ አጋጣሚ የማልበረዋት በተሰባት ቢያለቅም ባይዘው ወደ ክፍለ ከሄድኩ ነው የምንዳውላል አረ የሆነ ሰዓት ትደውላለች ናፍቀኸኛል ትላለች አጣጥባ ምናምን ምግብ ልበላ ስትል ነው የምትወጣው ይሄ የማይከደው ነታ ነው አጥበሽብኝ አታውቂም ያው ብዙን ሰዓት ስናወራ በርግጥ አንቺ ሌላ ወንድ አወራሁ ስትለኝ ማለት ነው ደሜ ነበር የሚፈለው አዎ የሆነ ቆይ ብሎ ነው የምዘጋው ምናምን ግን እኔ ሌላ ሴት ጋር አውርቼ ምናምን ፎቶ ተላልኬ ስመጣ አቤት እንደደስ እንደሚለኝ ስልክላት ያው ያነክል ደስ ስለማይላት እኔ ግን ቆነጠጣለህ ቤተሰብ እንዴት ደስ እንደሚለኝ በሰዓቱ ቅንት ትልልኛለች ያው ግን አታስነቀም ለምንድነው ግን ወንዶች ሴት ስትቀና ደስ ይላቸው ስትናደድ በርግጥ አሁን ሴት ልጅ በመውደዷን የሚታወቀው በቅናት ነው አንድ ሴት ልጅ ካልቀናች አትወደኝም አንቺ ካልቀናሽ ማለት አትወጂኝም ይሄ ግልጽ ነው አሁን እኛ ወንዶች ቅናትን መቋቋም እንችላለን ተንኮል ነው የምንፈልገው ሴት ስትቀኑ ደግሞ ኩርፊያ ነው የሚቀናቸው እና ብዙውን ሰዓት ወንዶችኛ እንደዚህ በሴት ፎቶ ማስቀናት ምናምን እንደወደድሽ ለማረጋገጥ ኦኬ ያው በዛም ያው የፍቅር ጥያቄ ለማቅረብ ረዳኝ በሰዓቱ እንደዛም ሆኖ ይሄን ሁሉ ላይፍ አሳልፈን ቤተሰብ ይገርማችኋል ያው እኔና አንቺ እኮ ደግሞ ፈርቻት እኮ ነው አንገቴን እንዲህ ታቅለስልሽ ምናምን የፍቅር ህይወት ብንጀምር አብረን ነው ሁለታችንም እኮ ወጣት ነን ሰርተን መለወጥ እንችላለንና ነገ ጥሩ ደረጃ ላይ ሳስበው ምን ደርስ ይመስለኛል አንቺም የኔ ደካማ ጎንም ብርቱ ጎኔንም ስለምታውቂ ታበረታችኛለሽ ምናምን ብዬ ስለ ወንድሜ አይሆንም አንተ እኮ ማለት የማልጅ ነህ የእናቴ ልጅ ነህ ብለሻል አላልሽም ይቺን ብቻ አመኝልኝ አይ በርግጥ ብያለሁ ያው አልጠበቅኩም ነበር በሰዓቱ እንደዚህ ሲለኝ ማለት በጣም ተደስቼ ነበር ማርያም ደስታዬ መቆጣጠር አልቻልኩም እንደውም ለመዳሜ ማለት ነው ኬክ አምጪ ብያት ቁርስ ደስ ይለኝ ነበር ይሄን ያክል ነው አስቡት እንዴ ምናልባት ይሄንን ቪዲዮ የምትከታተሉ ወንዶች ካላችሁ በዚሁ አጋጣሚ አንድ ቀን ጭብ ያለች ምክር ልስጣችሁ ሴቶች እየወደዱም እያፈቀሩም ፍቅራቸውን ሲገልጹ ተደስተውም ቶሎ አይቀበሉም ያ ሲመስለኝ ያው ክብር ላለማጣት ቶሎ እሺ ካልነው ይንቀኛል ከሚል አንፃር ነው ግን ቶሎ የተገኘ ነገር ሁሉ ደግሞ ርካሽ አይደለም ያው ተገንዘቡበት በስተመጨረሻም ፓርት 2 ይቀጥላል በዚሁ ከተመቻችሁ ፓርት 2 ይቀጥል እያላችሁ ኮሜንት ላይ ሐሳብ አስተያየታችሁን ጻፉልን በተረፈ በጣም እንወዳችኋለን ለቻናላችን አዲስ ከሆናችሁ ሰብስክራይብ አድርጉልን በመጨረሻም የምትያቸው ነገር ካለ ባያቸውና እንሰናበታቸው ቀጣይ በሌላ ፓርት 2 እንደዚሁ አሪፍ ሆነ አዝናኝ
የኮሜዲ ስራ ይዘንላችሁ እንመጣለን። ያው እንግዲህ ወደ ኮሜዲው ልንገባ። አዎ ቤተሰቦቻችን ከዚህ በኋላ በአዲስ ቪዲዮ እንመጣለን። ባዝናናይም ያው እንመጣለን። ከዚህ በኋላ አንጠፋም። ከዛ ላይ ደግሞ ሰብስክራይብ፣ ላይክ፣ ሼር እንዳትረሱ እሺ። አበረታቱን። ሰብስክራይብ ያደረጋችሁ ደግሞ በጣም እናመሰግናለን። ቪዲዮ ላይክ እና ሼር አድርጉት። ግን ቀጣይ እድሜዋንም ጭምር እጠይቅላችኋለሁ። ስንት አመት ፓርቲቱ ላይ ወሳኝ የሆኑ ጥያቄዎች እጠይቅላችኋለሁ። ይሄ መጀመሪያ ነው። ባርቲቱ ይቀጥል የምትል ከሆነ ኮሜንት ላይ ጻፉ። ሁለት ጻፉ ወይ አንዳንድ ወይ ሁለት። አረ ችግር የለውም። ፓርቲቱን ቀጥላችኋለን። እንግዲህ ቀጣይ እድሜዋንና እኔና እሷ ምን ያክል ጊዜ ሆነን አሁን የፍቅር ህይወት የጀመርንበትን ነው እስካሁን ያጫወትናችሁ። ግን ቀጣይ ላይ እኔና እሷ ምን ያክል የፍቅር ጊዜ ቆየን የሚለውን ደግሞ ቀጣይ የምታዩት ይሆናል። እንወዳችኋለን። ልሳማቸው የድሮ ማፍቃሪዎች ነበሩ። ልሳማቸው በዛ ላይ ማለት ነው። አንድ የምነግራቸው ነገር አለ ማለት ነው። እዚህ ላይ ልግለጽልህ። ኤርም ማለት በጣም ጥሩ ሰው ነው። ማርያምን ለሴት በጣም ትልቅ ክብር አለው። ተዘጋጣም በጣም ነው የምወድህ። ይሄን ፓርቲቱ በዚሁ ሊጠናቀቅ ነው። ቆይ ተመስጠው በዚሁ ልቀቅ እንዳይልን። ይመቻችሁ። ባይ እንግዲህ ሆነው ፍቅር አሸናፊ ነው።